ስሟ ስለተጠራ ግን ጉቺ በፍጥነት ግን እንትን ይላል። አሁን እነዚህ መተው የሚከሱ ሰዎች ማለት በፍጥነት ይደርስላቸዋል ወይንስ ይንጓተታል? ገንዘብ ካለሽ ማስተርጎሚያ $500 500 ድርሃም ነው። ወዲያው ተተርጉሞ ለጥብስ ትደርሻለሽ። ምን ችግር አለው? ሳምንትም አይፈጅም። አንቺ አስተርጉሚ እንጂ ምንድነው ላይክ እርምጃው ምንድነው? ከዛ በኋላ እስከ 50,000 ድርሃም ቅጣት አለው። ስራ በአሜሪካ ስንት ሺህ ዶላር ማለት ነው እንዴ? ወደ 15,000 እስቲ ጌታም በይ እንዴ ሳንያ አይ ላቭ ዩ የኔ ፍቅር ቲንክ ማይ ላቭ። እዚህ ሀገር እኮ ህጉ እኮ እና ለምንድን ነው ተከባብረን የምንኖረው? ፈልገን እኮ እዛ ነው አጉቺ። ብዙ ጊዜ እኮ ዱባይ ላይ ነው የማይገባኝ ወሬ ሲያወሩ ያቺ ናታ ያቺ ኮተ ደረቋ ምናምን እግረ ደረቋ እያሉ ነው የሚያወሩት። ስም እካልዬ ድሮ ይኸውልሽ፣ አሁን እኔ ጉቺ ነኝ አይደል? በሪል ስሜ ሌላ ነው አይደለ? ድሮ የሪል ስሜን ካልጠራሽ በስተቀር ጉቺ ብለሽ አሁን የዛሬ ዓመት ምናምን አካባቢ ጉቺ ብለሽ ብትሳደቢ ዱባይም ብትኖሪ ችግር የለውም። አሁን ጉቺ ብቲ እኔን መሆኑን ማስረጃ አመጣለሁ። እኔ እንደሆንኩኝ ጉቺ ገባሽ? የግዴታ ትክክለኛ ስሜን መጥራት አይጠበቅብሽም። በየጊዜው እያሉችን ያልኩትኝ ቢሉስ ሌላ ሀገር ኖ የተናገርሽው ነገር እኔን እንደሚወክል ማረጋገጫ አመጣለሁ። ግለሰቧ ጸበኛ መሆኗን ምናምን ገባሽ? እቺን ነገር እነሱ በየጊዜው አፕዴት ስለሚያደርጉ ደርሰውበታል። ስም ሳይጠሩ ረገጣ የለም። አሁን የተናገርሽው ነገር ወደ እኔ የሚያመራ ከሆነ አሁን ለምሳሌ ሳሪ ሽሮ በርበሬ ምናምን ትሸጣለች አይደለ? ሴትዮ እየሰማሽ ነው። በቃ አሁን ሳሪ ሽሮ በርበሬ ትሸጣለች። የምትሸጠውን ነገር አስታክኬ ጎመን ብዬ ምናምን የሆነ ነገር ብዬ ፕላስ ከሷ በደንብ አድርገው ነው ኢንቨስቲጌት የሚያደርጉት። ያቀምሱሻል። የለም እንደዚህ እንትን ቀረ። ሽሮ በርበሬ ሌላ ሰው አይኖረውም እንዴ? የኔ እናት ከሷ ጸበኛ መሆኔን ብዙ ኢንቨስቲጌት የሚያደርጉት ነገር አለ። ኤግዛክትሊ እሷን መሆኑ ገባሽ? ከባድ ነው ማለት። ይሄ ደግሞ በአካል ተገናኝተሽ የምታሚው አሜት ደግሞ ችግር ስለሌለብሽ እንደፈለግሽ ስም ጠርተሽ ነው የምትቦጭቂው። አንድ ላይ ነን ብለሽ ምን ታውቂያለሽ? አሁን ሰንበዲ ስልኩን እየነካካ ነው እንጂ እየቀዳኝ ነው ብለሽ አታስቢም። ከባድ ነው። ገባችሁ አማሮች የምላችሁ ነገር? ምን ቡና ጠጣለሁ እናቴ፣ ልወጣ ነው ለራሴ። በወሬና ጭቅጭቅ ላይ ቆይቼ እኮ ነው። ጭራሽ ቁጥርሽን በእናትሽ ፈልጌሽ ነው ትለኛለሽ። ለምን ፈለግሽኝ? አትፈልጊኝ። እኔ አትፈልጉኝ ጋይስ። ጭራሽ ፈልጌሽ ነው ቁጥርሽን በእናትሽ። እኔ ምንም ነገር አልፈልግም እናቴ፣ አትፈልጉኝ። አስባችሁታል? አገር አማን ነው ብላችሁ ቁጭ ብላችሁ ስትቦጭቁ ተቀድታችኋል። የኔ ቢጤዋንማ እናቴ በቀን በወር ውስጥ 5 ነበረ እስር ቤት የሚጠሩኝ ፖሊስ ጣቢያ። እንደው በደህና ቀን ካበሻ ለመገናኘቴ ነው እንጂ በ3 ወርም በ4 ኧረ በ6 ወርም እኮ ነው ያላገኛቸው። ከተገናኘውም እዛው መከረኛ ላበሻ ነው። ሌላ የታገኛቸዋል። ጉቺ አንቺማ ማት ጊዜ ነው የምትከሰሽው። በደህና ቀን አልገናኝማ። ሰው አላመጣ ቤታቸው አልሄድ ርቀቴን ጠብቄያለሁ እንጂ እኔማ ብገናኝ በቀን በወር 5 እርዳታ ሁላ ትለምኑልኝ ነበረ። እግዚአብሔር ቤታ ዱባይ ነው ቢያት ጉቺ እኔ ማለት የቀኑ ክስ ወረቀት ነው የሚደርሰኝ። አምቻለች ህዝቡ። አንቺማ ትከሰሽ እንዴ? አይደለሽም። ኖ እዛ ብኖር ነው እንጂ የምልሽ። ኧረ እዚህ ብትኖሪማ ምግብ መላለሱም ገደለን እንጂ ሳህን ማቀበሉስ። ጉቺ ማሰር ነው እንዴ? ገንዘብ ካልከፈልሽ ከምን ታስረጭም ገንዘብም ትከፍያለሽ እንጂ ዲፖርት እንዳትደረጊ። ምን አልሽ? ታስረጭም ገንዘብም ትከፍያለሽ እንዴ?
አታውቂም? ያለበለዚያማ ዲፖርት ነው። እስቲ ጌታን እንዴ ከባድ እኮ ነው። እኔ እናት እንዲህ አይነት ጸፋጣ የለም እዚህ። ቆይሽ ጉቺ አሜሪካን ያለነውን እኛም ቢጠሩ እናንተ እንትን አይደላችሁማ፣ ነዋሪ አይደላችሁ እኮ እኛ መክሰስ አንችልም ማለት እናንተ ብቻ ናችሁ እዛ እርስ በርስ የምትካሰሱት። አንችሉም። ዝም ብለው እኮ እዚህ ልጋጋችሁ። እዚህ ሀገር ነዋሪ የመኖሪያ ፈቃድ ከሌለሽ መክሰስ አትችይም። ራሱ ያስፈልግሻል፣ እሱ ራሱ ያስፈልግሻል። መኖሪያ ፈቃድ በቃ ሬሲደንስ ሊኖርሽ ይገባል። ወይ ንገርሽ ጉቺ መኖሪያ ፈቃድ ገንዘብ ካለሽ ብቻ በቂ ነው አይደለ ለማውጣት? ወይስ ለመሰጠት ምክንያት አለው? ስፖንሰርስ ማለት እንጂ ገንዘብ ስላለሽ ብቻ አይሰራም። ዋው አንቺ ግን የሀሜቱ ግን ተመቸኝ ጉቺ። ይኸው ሳራን አቅምሰዋት በዙራ አንዳንዴ ያቅምሱልኝ። ወይ እኮ ጸበኛሽ ይሆናል እኮ ከዛ አሁን እኔ አሁን ከጸበኛዬን ብትጠይቁኝ አማለው በደንብ አድርጌ ነው የማማው። እሄድበታለሁ ስላችሁ ጋይስ አስባችሁታ። ጸበኛዬ ከሆነ ወይም የማይመቸኝ ሰው የሚደብረኝ ሰው ከሆነ አብላላለሁ። ጓደኞቼ ናቸው ብዬ አብሬ ዝም ብዬ እሄድበታለሁ። ፍቅሮች አልዋሻችሁም። በስልክ እንኳን እንደዚህ ሰው እኮ የሆነ በደንብ አድርጌ ነው እንትን እምለው እማብላለሁ። ከዛስ ወስደው እንዴ እናዚህ ብዬ ለዓላማ ነው። ይህማ ውሸት ነው። እኔ ዓላማ የማካላችሁ ውሸት ነው። በአካል ደግሞ እንዴት ትጠረጥራላችሁ? በአካል አትጠረጥሩም። ደግሞ አሁን ያመጡት አውርተው ነው የሚያስወሯችሁ። ይጀማምሩና ሀሪፉ ቦታ ላይ ቀዝቀዝ ይላሉ እነሱ። እናንተ ደግሞ ጀምረውልኛል ብላችሁ ትሄዳላችሁ። አሁን የኔ ቢጤዋ ታይም ብትሉኝ በቃ ሸረ ብትሉኝም አላቆምም። እውነት አላቆምም። እኔ ይሄ በቃ አንዴ ጀምሬያለሁ ብዬ በደንብ አድርጌ ነው ኤልስ የማወራው። አስባችሁታል? ከዛ አውርተሽ ከዛስ የትነሽ ራስሽን ሙረቀባት ፖሊስ ስቴሽን። እሺ ጉቺ ብትለምኛቸው እነዛን ሰዎች ይተውሻል? አበሾቹ ሊከሱሽ ያሉትን ጥሩ ከሆኑ በሽማግሌ ምናምን ብታስለኪባቸው አንዴ ገርሻ አንዴ ማስታወሰው ለመታረቅ እንዴ ስጌታን እና 50 ሺህ እዛ ከምትገቢ ለሱ 10 ሺህ ብትገቢ አይሻልም? 10 ሺህ ጠየቀ። ሀበሻው ነው የጠየቀው። አዜብ ታርጃለሁ። ታዲያ እንደዛ ከሆነ እኮ ስሚ ጉቺ 5 ሺህ ለምነሽ ጨምረሽ ለመንግስቱ አከፊም እንዴ? 50 ሺህ ነው ለመንግስት። ሴትዮ 40 ሺህ ድራም ኬታ አባሻ ምተሽ ነው የምትከፊው። ኧረ ቆይ 50 ሺህ ዶላር 50 ሺህ እና 10 ሺህ ስንት ነው የሚሻለው እኮ? የምታደርገሽ አንዴ ሀበሻ አይከፍልልሽም። ሀበሻው ተባብሮ እባክሽ ቀልደኛ ነሽ በእናትሽ። ሀበሻው ተባብሮ አላለችም እናንተ ሴትዮ እንዲቀልደኛ ነች በእናታችሁ። ሀበሻው ተባብሮ አይከፍልልሽም ወይ? አንቺ ላማሹ ሀበሻው ምን አገባው? ቀልደኛ ማለት በቃ ተሳስቼ አሳስቶኝ ነው። ሰው አምኜ ነው፣ ሀበሻ አምኜ ነው። አንቺ ላማሹ እኔ ምን እዳለብ የምከፍለው? ለአንቺ ከምከፍል ለራሴ አምቼ አልከፍልም። ለራሴ አላማ አንቺ ደነዝ አምቼ የምከፍል አይሻልም እንዴ? ምን አይነት ሰው ነሽ ግን ጉቺ? ኧረ ተይ በፈጠረሽ አምላክ። ትጨክኛለሽ። ኧረ ጉቺ አትጨክኝ፣ ማርያምን አትጨክኝ። ለራሴ አላማ ማስወረጃ ቢኖር ለራሴ አላረግዝም ይብላል። ኖ ጉቺ አሁን ለምሳሌ እነዛን ሰዎች ያቺ ሴት አምና ቢሆንስ? ምን አለ እኔ አምኜ አላማ
አጨኩኝ የሆነ ነገር እያስጮሽብን ነው። እስኪ ራሳችን እቃ ፓክ እቃ እያረኩ ምናምን ነው። ስሚ አሳቅሽኝ ግን ለራሴ አላማ ረጉቻ አይባልም እኮ ለራሴ ምን ያህል ወሬ አመት ምኖርብሽ ነው ግን ይባላል። ደፋር 50 ሺህ ቢኖረኝ ለራሴ አላማ ጉቺ ቆይ እነዛ የሚያሙዝ እኔ አሁን ለምሳሌ ሳማ የሰው ስም እየጠራሁ አላማም እኮ አልለመደብኝ። በአካል ሲሆን ታውቂያለሽ፣ ትጠሪያለሽ። በአካል ገባል። ለምሳሌ አንቺ ነው ማማ ከሆነ ጉቺ ኦኬ፣ ጉቺ እንደዚህ እስከሆነ አሁን አንቺ ገስት ቤት መጥቼ እኔ ዱባይ ያለውን ሰው ስም እየጠራሁ ባማ አንቺ ነሽ ተጠያቂ ወይ ማን ነው? ገስት ማለት እዚህ እኔ ጋር ገስት? አዎ አዎ፣ አይቻልም። እስቲ በእውነት ወይ ቆይሽ አንቺና አንድ ቀን የሆነ ሰው ስትጣሉ አልነበር? ሁለታችሁም እኮ ስም እየተጣራራችሁ ነው የተጣራችሁት። ያኔ ችግር የለውም። አሁን ይብሽ ህጉ ተቀየረ። በየጊዜው ያያሉ። ኦኬ 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 እንዴ ጉቺ ውይ ግን ከባድ ነው። አንቺ በእናትሽ ምንም ማስተባበሪያ የለውም። አሜት አሜት ነው። በምንም የምታስተባብሪ ነገር አይኖርም። ጉቺ ደግሞ ገባሽ ፈታ ብለሽ ነው ምታሚው ዘና እንትን ነው ቦርቀቅ ብለሽ ነው አስበሻል። ቁርጥሽንም ብለሽንም እየበላሽ ነው ምናምን ሀቢ ላይ ነው። ከዛ ጉቺ ስሚ በእነሱ በእጃቸው ይዘው እንዳለ ሪከርድ እያደረጉ ነው የሚሆነው። ሁሉም ሰውን ስልክ ይነካካል አይደል? ስትገናኝ ምናምን ማንም እንትን አይልም። ገባሽ? ማንም ሌላ ነገር አይጠራም። አሁን ይህንን የታወቀው አንዱ ተዋርዶ ነው ጉቺ። ዋይ አይ ግን ዱባይ ለህጓ እንደዚህ ለእንዲህ መሆኗ ግን ጥሩ ነው። ቤሩቶች እንዲህ ቢጀምሩ ቤሩቶች ማይጠንቁሉ ነገ ደግሞ ከየጣላቸው እንዳይመጡ ጉቺ። ምንድን ነው ጉቺ? ጉቺ ወይ አልሰማም። ትሰሚያለሽ ወይ? ጉድ ፈላብኝ። ስግል እኮ እኔ እስኪ አግዥኝ እኮ ዛሬ አትጫወቱም አሜና አንቺ? ኧረ የደንቁርቱ በእናትሽ የለም እኮ እስከዚህ እኔ ራሴ መሮታል መሰለኝ። ጊፍተር ከሌለው እኮ እሱ አያጫውትሽም። እሱ ሲያሸንፍ ብቻ ነው መጫወት የሚፈልገው። ቅድም በሱ ቤት እኮ ነው ሰዎችን ያባረረ መስሎት